ሰላም ሰላም ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾቻችን። ዛሬ እንደተለመደው አዲስ መጽሐፍ ይዘንላችሁ መጥተናል። እንግዲህ ይህ አዲስ መጽሐፍ በስነ ልቦናና በሌሎች ማህበራዊ ጉዳዮች ዙሪያ የተጻፈ አልፈራም የሚል ርዕስ ያለው ነው። አልፈራም እንግዲህ የተጻፈው በአብይ ይልማ ነው። አብይ ይልማ ጋዜጠኛ፣ መምህርና ደራሲ ነው። ብዙ ጉዳዮች ላይ ትኩረት ይሰጣል። በተለይ ኢትዮጵያ ውስጥ በሚከናወኑ ጸረ 666 በሚባሉ ጉዳዮች ላይ በስፋት ሲሳተፍ የምናውቀው ሰው ነው። ሣድስ ቲቪ የሚል የራሱ ዩቲዩብ ቻናልም አለው። በዛም ብዙ መልእክቶችን ያስተላልፋል። እኔ ግን ለዛሬ ይዤላችሁ የቀረብኩት አልፈራም ብሎ ከጻፈው መጽሐፍ ላይ ነው። የተለያዩ ሀሳቦች አሉ። እነዚህን ሀሳቦች ምናልባት አንድ ላይ ሰብሰብ አድርጎ ማቅረብ ሊቸግር ይችላል። ግን ዋና ዋና የሚባሉትን ጉዳዮች እና ስለ መጽሐፉ ሁለንተናዊ ጉዳይ ይዤ እቀርባለሁ ማለት ነው። ከወዲሁ ስለምትከታተሉኝ አመሰግናለሁ። እንግዲህ አልፈራም የሚለው መጽሐፍ ሶስት ጉዳዮች፣ ጠቅለል ያሉ ጉዳዮች ሊገልጹት ይችላሉ። አንደኛው ሳይንስን ወይም ሳይንሳዊ ነገርና መንፈሳዊ ነገርን አደጋግፎ በመጻፍ ሳይንስን ወደ መደበኛ ቋንቋ ለማምጣት ጥሩ ስራ ሰርቷል ብዬ አስባለሁ። ምናልባትም መንፈሳዊ ነገሮች ቀድሞ በመገኘታቸው የህዝብ ወደ መሆን ሄደዋል ማለት ነው። ነገር ግን ሳይንሳዊ የምንላቸው ጉዳዮች ደግሞ አዲስ መጪ እንደመሆናቸው መጠን ህዝባዊ ከመሆን ገለል ያሉ ናቸው ማለት ነው። ስለዚህ ይህንን መንፈሳዊ የሆነን ጉዳይ ወደ ሳይንሳዊ የሆነውን ጉዳይ ወደ መንፈሳዊ ጉዳይ አምጥቶ አዳቅሎ ህብረተሰቡን በሚገባ መልኩ ለህብረተሰቡ አገልግሎት በሚሰጥ መልኩ ማቅረብ እጅግ በጣም ጥሩ ስራ ሰርቷል ብዬ አስባለሁ አብይ ይልማን ማለት ነው። ከዛ ውጭ መደበኛ ቋንቋ መጠቀም፣ ይሄ ለምሳሌ ሳይንሳዊ ሆነው በጣም ሊያስቸግሩ የሚችሉት ግን አሁን አንድ መሰረተ ትምህርት የተማረ ሰውና አንድ ሳይንስ የተማረ ወይም በከፍተኛ የትምህርት የተማረ ሰው እኩል ሊረዳው በሚችል ቋንቋ ነው የተቀመጠው ማለት ነው። እና ይሄ ደስ የሚል ነገር ነው። ሌላው ደግሞ አንድ ደስ ያለኝ ነገር አለ። መጽሐፉ ሲቀርብ የቀረበው ከራስ ተሞክሮ በመነሳት ነው። ራሱ ምግብ ያለመመገብ ወይም ምግብ ከበላ ቮም የሚልበት ሁኔታ እንደነበረ እና ዛሬ ሞታለሁ ነገ ሞታለሁ ከሚል ፍርሃት ጋር ሲታገል ይኖርና ራሱ ከፍርሃት የወጣበትን መንገድ በ28 ዓመት እድሜው ከሆነ በኋላ ነው ከፍርሃት የወጣው ማለት ነው። እና በኦፕራሲዮን ወይም ቀዶ ጥገና የተስተካከለለት እስከዛ ድረስ ከ28 ዓመት ድረስ በሞትና በህይወት መሃል ታግሎ ራስን ነፃ ማውጣት በጣም ጥሩ ይሆናል። ምናልባት እዚህ ጋር የምናየው መጽሐፉን እንደ ግለ ታሪክ ማንወስደው ቢሆንም ራስን እንደ ሞዴል ወይም እንደ ምሳሌ አድርጎ በማቅረብ ለህዝብ በሚገባ መልኩ ማድረግ ወይም በሚቀርብ መልኩ ማድረግ በጣም ጥሩ ነው ማለት ነው። ምናልባትም መጽሐፉ ግልጽና ተአማኒ እንዲሆን ያደርገዋል። ራስን ምስክር አድርጎ ሲቀረብ የበለጠ አንድ ነገር ራስን ምስክር አድርጎ ማቅረብ መጽሐፉን ወይም ሀሳቡን የበለጠ ግልጽና የሚገባ ነገር ያደርገዋል ማለት ነው። ከዛ ውጭ እኔ አሁን አንድ ደግሞ ሶስተኛው ደስ ያለኝ ነገር ለህብረተሰብ አገልግሎት የሚውል ጽሁፍ በቀላልና ግልጽ በሆነ አጻጻፍ ወይም ግልጽ በሆነ ቋንቋ መጻፍ፣ በተለይ አጭር በሆነ አገላለጽ። አሁን እኔ መጽሐፉ 218 ገጽ ነው ያለው። አልፈራም የሚለው ምናልባት ነጠላ ጉዳይ ሊመስል ይችላል። ግን ፍርሃት ከምን አንጻር የሚለውን ወደኋላ እየገባንበት እንሄዳለን። ግን እነዛን ጉዳዮች ያንን አይነት ስፋት ያለው ሀሳብ በዛች ገጽ ቀንብቦ ማቅረብ ምናልባትም ገጹ ከዛም ሊያንስ የሚችልበት ጉዳይ እንደነበረ ይገባኛል። ምክንያቱም ያጻጻፍ የፎንት ስታይሉ ምኑ እንደዛ አይነት ስለሚጋብዝ ማለት ነው። በዚህ መልኩ ግልጽና ቀላል በሆነ ቋንቋ መጻፍ መልካም ነው ብዬ አስባለሁ። ምናልባትም አንድ ቋንቋ አንድ ሀሳብ በግልጽ ቋንቋ ሲጻፍ ሰውየው ወይም ጸሐፊው ስለ ጉዳዩ እጅግ የተሻለ መረዳት አለው ተብሎ ይታሰባል። እና ምናልባት አብይ ይልማ የተሻለ የመረዳት ጉዳይ አለው፣ የመረዳት ሀሳብ አለው ማለት ነው የሚለውን ጉዳይ እወስዳለሁ። እኔ ደስ ብሎኛል። እኔንም ሌላውንም ሰው እኩል ሊገባን በሚችል ቋንቋ ነው የተጻፈው ብዬ አስባለሁ። ከዛ ውጭ እንግዲህ መጽሐፉ ውስጥ ወደ ውስጥ እየገባን ስንሄድ የሚነሱ አንዳንድ ጉዳዮች አሉ። ለምሳሌ
ህይወትን የሚረብሹ ኑሮን የሚያበላሹ ነገሮችን ብልሽታቸውን ሊያወጡ የሚችሉ ጉዳዮችን እንዴት ልናልፋቸው የምንችል እንደሆነ በስፋት የተቀመጠበት ሁኔታ አለ። ለምሳሌ አንዳንዴ ጉዳዩን በፐርሰንት የተቀመጠበት አለ። ለምሳሌ ጉዳዩን ይበልጥ ቀርቦ በማየት በስዕል በማየት በአካል በማየት በመጨበጥ በመዳሰስ ያለውን የፍርሃት ደረጃ እንዴት ማስወገድ እንደሚቻል ያስቀመጠበት አለ። ምናልባት በዝርዝሩ ብንሄድ ጊዜም ላይ በቃን ስለሚችል አንድን ጉዳይ ቀረብ ብለን ባየነው ጊዜ ፍርሃታችን ሊለቀን የሚችልበት ጉዳይ ይኖራል ማለት ነው። ከዛ በተረፈ ደግሞ አንድን ጉዳይ ይበልጥ ስለ ጉዳዩ እያሰብን ወይም ዲፕ እያሰብን በሄድን ቁጥር ፍርሃቱ የበለጠ እየተጋባብን ለነገሩ ነፍስ እየዘራንበት ልንሄድ እንደምንችልም እዛው ጋር አስቀምጧል። በተለይ አንድ ነገር ሊጀምር የሚችለው ከአእምሮ ነው ተብሎ ይታሰባል። አእምሮ ላይ ስራ መሰራት ይኖርበታል ማለት ነው። በተለይ ይሄ ፍርሃት የሚለው ነገር እንዳይመጣ ወይም እንዳይጋነንብን ማለት ነው። እንግዲህ ከዚህ ጋር ተያይዞ የፍርሃትን ልናስወግድባቸው የምንችላቸው መርሆች አሉ። አንደኛው ህግ አንድ የሚባለው የጨለማን እውቀት በጨለማ እውቀት ማሸነፍ አይቻልም ነው። የጨለማን እውቀት በጨለማ ማሸነፍ አይቻልም የሚባለው እንግዲህ መጥፎ ነገርን መጥፎ በማድረግ አይደለም ልናሸንፍ የምንችለው። ከዛ ይልቅ መጥፎ ነገርን ልናሸንፍ የምንችለው ቅን ነገር በማድረግ እንደሆነ መጽሐፉ ከበቂ ማስረጃ ጋር ይተነትናል። ሌላው በብርሃን እውቀት የጨለማን እውቀት ማፍረስ ይቻላል የሚል ነገር አለ። በብርሃን እውቀት የጨለማን እውቀት ማሸነፍ ይቻላል የሚል ነገር አለ። እንግዲህ ብርሃን ሁሉን ነገር ሊፈታ የሚችል ነገር ነው። በዛው ልክ ደግሞ ከጨለማም ልንማረው የምንችለው ነገር አለ። እንደው መጽሐፉ ከመግቢያው አካባቢ አንድ ያስቀመጠው ነገር አለ። አንድ ሰፊ አፓርታማ ወይም ግቢ ውስጥ ሆናችሁ ይላል። ጨለማ ሆኖ አንድ ሰፊ አፓርታማ ወይም ግቢ ውስጥ ሆናችሁ ከዛ በኋላ እናንተ ብቻችሁን ናችሁ። በጣም በራቀ ሰፈር ወይም ሰፈሮች ሩቅ ናቸው፣ ምንም ነገር የለባቸውም። ከዛ በኋላ ጨለማ እንደሆነ በር ሲንሳጠጥ ይሰማል፣ ወይም የበር ሲጢጥ ሲከፈት ይሰማል። ከዛ በኋላ በሩ ሄዶ በኃይል በጣም ግጥም የሚልበት ሁኔታ ይፈጠራል። ከዛ በኋላ እናንተ ትፈራላችሁ ይላል። እውነትም ይፈራል ይሄ ነገር። አንደኛ ጨለማው በራሱ ስለ ጨለማ ያለ አረዳድ ፍርሃት ይፈጥራል። ሁለተኛ ደግሞ ግቢው ባለመዘጋቱ ማለት ግቢው እንዲህ የተከፈተ ስለሚመስለን እኛ መዝጋታችንን ረስተናል ወይም ተዘግቷል ብለን ነው። ነገር ግን በሩ ድምፅ ስለሰጠ እኛ የምንፈራበት ሁኔታ አለ። ነገር ግን መጨረሻ ላይ ስናጣራ በሩን ባለመዝጋታችን በሩ ሲጢጥ ያለው ነፋስ ሲገፋው ነው። ከዛ በኋላ ነፋስ በኃይል ሲገፋው ምንድነው የሆነው? በሩ ሄዶ በአየር አማካኝነት ተዘጋ። ከዛ በኋላ ባለው ሁኔታ ነው ሄደን ስናጣራ ግን በሩ ባለመዝጋታችን ሆኖ ይገኛል። እዚህ ጋር የምናየው ነገር አንዳንድ የሚያስፈሩ ነገሮች ከሚከሰቱ ነገሮች የማይከሰቱ ነገሮች ይበዛሉ ይላል። እንዳውም እዚህ ጋር የሚያስቀምጠው ምን ብሎ ነው? ፍርሃት ከሚደረገው ነገር ከ91% በላይ አይደርስም። የሰጋንባቸው ወይም የፈራንባቸው ነገሮች አይደርሱም ይላል። እንግዲህ ከበሩ መውሰድ እንችላለን። በሩን ሳንዘጋው ስለቀረን ብቻ እንትን ማለት እንችላለን። ሌላው ሶስተኛው መርህ ደግሞ ሰው የዘራውን ያንኑ ያጭዳል ይላል። እንግዲህ ሰው የዘራውን ያንኑ ያጭዳል ማለት ምንድን ነው? ሰው ያደረገው ነው የሚደረግለት። በቃ ክፉ ነገር ከተደረገ ሰው ክፉ ነገር ይደርስበታል። ምናልባት ጊዜ እየጠበቀ ወይ የሆነ ነገር ይሆናል እንጂ ያ የተደረገ ነገር መድረሱ አይቀርም ተብሎ ነው የሚታሰብ። ስለዚህ ሰው ምን ያደርጋል? የዘራውን ያጭዳል ማለት ነው። ህግ 4 ደግሞ ጨለማ ዓለም የፍርሃት እውቀትን ለመሸኘት ማሰብ ብቻ በቂ አይደለም። የጨለማን ዓለም የፍርሃት እውቀት ለመሸኘት ማሰብ ብቻ በቂ አይደለም። ለመሸኘት ማሰብ ብቻ በቂ አይደለም። ለመሸኘት ብቻ በቂ አይደለም ከማለት ይልቅ ለማጥፋት አንዳንዴ በሆነ ነገር ያጠፋናቸው የሸኘናቸው የሚመስሉ ግን ተመልሰው ሪግሬት የሚያገረሹ ነገሮች ይኖራሉ። ስለዚህ ይሄ ፍርሃትን መሸኘት ብቻ በቂ አይደለም የሚል ነገር አለ። ሌላው በጨለማ ዓለም እባብ መንፈሳዊ አካል ነው ይላል። እንግዲህ ይሄንን ብዙ ጊዜ እንትን ማለት እንችላለን። እኔ
how ማለት ፍርሃት ጤናን ይጎዳል የሚል ነገር አግኝቻለሁ እዚህ መጽሐፍ ላይ how do thoughts and emotions affect health። ይሄ ማለት አንደኛ ፍርሃት ጤናን የሚጎዳበት ምክንያት ሆርሞናል ኢምባላንስ አለ። የአድሬናሊን ሆርሞን መብዛት ይኖራል፣ የኮርቲሶል የተለያዩ ነገሮች የሆርሞን መዛባት ይኖራል። ለደስታ ስሜታችን እጅግ አስፈላጊ የሆኑ የአንጎል ኬሚካሎች መጠን በእጅጉ ይጎዳብናል ማለት ነው። እነዚህን የፍርሃት ኔጌቲቭ ኃይሎች እንዲቆጣጠሩ መፍቀድ በድምር ውጤቱ የበሽታ መከላከል አቅማችንን ሁሉ ሳይቀር ያሟጥጥብናል ማለት ነው። ብዙ ጊዜ ኃይላችንን ወይም አእምሯችንን ወደዛ ጉዳይ የምናዞር ከሆነ ጤናችን ምን እየሆነ ነው የሚሄደው? እየተጎዳ ነው የሚሄደው ማለት ነው። ስለዚህ ጤና እንዳይጎዳብን ምን ማድረግ አለብን? ፍርሃትን የምንጋፈጥባቸውን መንገዶች መለማመድ ወይም ትሬን ማድረግ ይኖርብናል ማለት ነው እና በዚህ አግባብ ፍርሃትን ማስወገድ ይጠበቅብናል ማለት ነው። ከዛ ውጭ እንግዲህ በየጊዜው ጨለማን ወይም ፍርሃትን ማስወገድ የምንችልባቸው እንትኖች አሉ። አንደኛ መንፈሳዊ ጨለማን ለማሸነፍ በየዕለቱ ተለማመዱ ይላል። በየዕለቱ ስንለማመድ ምን አድርገን ነው? አንድ ለሰው ታይታ ሳይሆን ለራስ የሚረኩበት ቸርነትን መኖር። አሁን ብዙ ጊዜ ሰው ሙገሳ እንፈልጋለን፣ ችሮታችን እንዲነሳልን እንፈልጋለን። ግን ከሰጠን በኋላ አንደኛ ውድድር ገብተን የምንሰጥ ከሆነ መበለጣችን አይቀርም በማንኛውም ጊዜ። ከዛ በተረፈ ደግሞ በኢሞሽን በስካር መንፈስ አይነት ነገር የምንሰጥ ከሆነ ተጎጂ ነው የምንሆነው። የሰጠነው ነገር ሁሉ ይቆረቁረናል። ነገር ግን ምን ማድረግ አለብን? እንደ አቅማችን ለሰው ታይታ ሳይሆን ለራስ የሚረኩበት ስጦታ ወይም ችሮታ ማድረግ፣ መንፈሳዊ ጨለማን የምናሸንፍበት። ይህንን ፈጣሪም ይወደዋል፣ እግዚአብሔር ይወደዋል። ሌላው ተስፋን ለማየት መንፈሳዊ ዓይንን ነው የሚያስፈልገን። ተስፋን ለማየት መንፈሳዊ ዓይን። እንግዲህ ነገን እንደሚጠባ እንደሚነጋ እንደማይነጋ እኛ አናውቀውም። ነገር ግን በፈጣሪ ተስፋ ካደረግን ይነጋል፣ በፈጣሪ ተስፋ ካላደረግን ላይነጋ ይችላል። ምናልባትም መንጋትና ለመንጋት በፀሐይ መውጣትና አለመውጣት ብቻ የምንለካው ከሆነ እዚህ ጋር አንድ ነጥብ ጥለናል ማለት ነው። ብዙ ጊዜ ከተማ አካባቢ ወይም ሀብታሞች አካባቢ ወይም ምናልባት ይሄ ለምሳሌነት በቂ ላይሆን ይችላል፣ ባሸበረቀ ቤት ውስጥ ይኖራሉ። የሚነጋው ቀን የሚመሸው ሌት ግን የጭንቀት ይሆናል ማለት ነው። ይሄ ነው ንጋት ጨለማ የሚባለው። ንጋት ግን ምንድን ነው? ተስፋ ነው፣ ሆፕ ነው፣ እርካታ ነው፣ ዘላለማዊ ነገር። ስለዚህ ይህን እንትን ማለት አለብን። ሌላው የጨለማ ህይወትን ለማሸነፍ ደግሞ መንፈሳዊ መጽሐፍትን አንብቡ ይላል። በተለይ የገባብንን አሁን አእምሯችን ባይዘ እንትን ሞልቷል፣ የሆነ በኔጌቲቭ በምንላቸው ኢነርጂዎች ሞልቷል። ስለዚህ እነዚህ ኔጌቲቭ ኢነርጂዎች ለማስወገድ ምን ማድረግ አለብን ማለት ነው? መንፈሳዊ ነገሮችን ወይም በጎ ነገሮችን ወይም ለሰው የሚሆኑ ነገሮችን መዳሰስ ቦታ ማስለቀቅ ይኖርብናል። አእምሮ ባይዞይ ኔጌቲቭ ነገር ስናነብ ፖዚቲቭን ሊሽርብን የሚችልበት፣ ፖዚቲቭ ነገር በምናነብበት ጊዜ ደግሞ ኔጌቲቭን ሊሽርበት። እኔ አንዳንዴ አእምሮ የኪራይ ቤት ሁሉ ይመስለኛል። የገባ ሁሉ የገባው ሊያስወጣ የሚችልበት፣ ደህና አድርጎ የተናገረው ደህና አድርጎ የገባውን ሊያስወጣ የሚችልበት። ብዙ ጊዜ እንደውም እኔ የሰው ዋና መሰረታዊ ችግሩም ይሄ ነው ብዬ አስባለሁ። የተናገረው ሁሉ ጥሩ አድርጎ የተናገረው ሁሉ ያሳምነዋል። አሁን ወርቅ የሆነ ሀሳብ ይዘህ መጠህ ሳትናገር ብትቀር የሌሎችን አእምሮ ማሳመን አትችልም። ለአንተም ላዳምን ትችላለህ። እንኳንስ አንዳንዴ ይዘኸው የመጣኸውን አይዲያ ትተህ የሌሎችን አይዲያ ተሸክመህ የምትሄድበት ጉዳይ ይኖራል ማለት ነው። ስለዚህ የአእምሯችን የገባብንን መጥፎ ነገር ቦታ ማስለቀቅ መቻል ይኖርብናል ማለት ነው። እንግዲህ ምንድን ነው የሚባለው? በአእምሮ ውስጥ ያሉ ነገሮች፣ መጥፎ ነገሮች ቦታ ሊለቁ ይችላሉ ብለን ማሰብ ይኖርብናል ማለት ነው። እንግዲህ ጠቅለል ያሉ ጉዳዮችን ለማንሳት አልሞከርኩም ማለት ሞክሬያለሁ፣ ግን መጽሐፉን ደግሞ በጥቅል ማቅረብ አልቻልኩም። እንግዲህ ለዚህ ካለ ጊዜ ካለ ሁኔታ አንጻር ይቅርታ እያልኩኝ
መጽሐፉን ሙሉ ብታነቡት ግን አዲስ ሰው ትሆናላችሁ። እኔ አሁን ይህም መጽሐፍ አንድ ሰው ይህን መጽሐፍ ካነበበ በኋላ እና ከማንበቡ በፊት የሚኖረው ወይም የሚያሳድረው ሰብዕና፣ የሚያሳድረው ሰዋዊነት፣ የሚያሳድረው ሁኔታ ተመሳሳይ ወይም እኩል ላይሆን ይችላል ማለት ነው እና ይህንን ነገር ማየት መረዳት ይጠበቅብናል ማለት ነው። የአብይ ይልማን መጽሐፍ ማንበብ ይጠበቅብናል። ከቻል እዛው መጽሐፉን በተለይ ከ666 ጋር የሚደረጉ የተለያዩ ነገሮች አሉ። የተለያዩ ውጊያዎች አሉ። መንፈሳዊ ውጊያዎች ናቸው። ራሱን እንደ ምሳሌ አድርጎ ያቀረበበት ሁኔታ ነው ያለው። ስለዚህ ይሄንን ማየት፣ መረዳት፣ መገንዘብ እንድንችል የእሱን ሌሎቹን መጽሐፍቶቹን ብናነብ የተሻለ ይሆናል ማለት ነው። አመሰግናችኋል።